የትም ኑር ማንም ሁን ከየትም ተነሳ የምትፈልገውን ሀብት፣ ገንዘብ፣ ዕውቀት፣ ስልጣን፣ ዝና፣ ክብር ማንኛውንም ነገር ታገኘዋለህ። በየትኛውም የህይወት ዘርፍ ላለ ማንኛውም ሰው ይህ መጽሐፍ እጅግ ጠቃሚ መረጃን ይዟል። በውስጡ የስኬት ህግ ፍልስፍና 17ቱን መርሆች በመተግበር ብቻ እጅግ በርካታ ሰዎች ውጤታማና ስኬታማ ሆነውበታል። አንድ ሰው ስለዚህ መጽሐፍ ሲናገር ይህንን መጽሐፍ ስላነበብኩ በጣም እድለኛ እንደሆንኩ አስባለሁ። ይህንን መጽሐፍ ከ50 ዓመት በፊት ባገኘው ኖሮ አሁን ላይ ያገኘሁትን ሁሉ በግማሽ ባነሰ ጊዜ ውስጥ አደርገው ወይም አሳካው ነበር ሲል ለዚህ መጽሐፍ ያለውን ታላቅ አድናቆት ገልጿል። በዚህ መጽሐፍ ውስጥ ያሉትን የስኬት ህግ ፍልስፍናን ማወቅ ውድቀትን ከሚከላከል የዋስትና ውል ጋር እኩል ነው። ይህ መጽሐፍ ልብ ወለድ አይደለም። እጅግ ስኬታማ ከሆኑ ከብዙ መቶ አሜሪካኖች ልምድ በቀጥታ የመጣ ማንኛውንም ስኬት የሚያስተምር የመመሪያ መጽሐፍ ነው። ሊጠና ሊዋሃድና ሊሰርጽ ይገባል። በአንድ ምሽት ከአንድ ምዕራፍ በላይ መነበብም የለበትም። ይህንን መጽሐፍ በምታነብበት ወቅት በጣም የሚስቡን አረፍተ ነገሮች ደጋግመ ልትሰማ ይገባል። እውነተኛ ተማሪ ከሆንክ ይህንን መጽሐፍ ማንበብ ብቻ ሳይሆን የያዛቸውን ሐሳቦች በማስረጽ የራስ ልታደርጋቸው ይገባል። ይህ መጽሐፍ በሁሉም የሁለተኛና የከፍተኛ ደረጃ ትምህርት ቤቶች ሊሰጥ የሚገባው መጽሐፍ ነው። ማንኛውም ተማሪ የዚህን መጽሐፍ ፈተና በብቃት ካለፈ ወደሚቀጥለው ክፍል ሊሸጋገር ሊፈቀድለት ይገባል። ይህ ፍልስፍና በትምህርት ቤቶች የሚሰጡትን ትምህርቶች የሚተካ ሳይሆን አንድ ሰው ያገኘውን ዕውቀት እንዲያደራጅና እንዲተገብር እንዲሁም ጊዜን ባለማባከን ወደ ጠቃሚ አገልግሎትና ከፍተኛ ክፍያ እንዴት ሊቀይረው እንደሚችል የሚያሳይ ነው። በነገራችን ላይ ይህንን መጽሐፍ በአማርኛ ማግኘት የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ልትጽፉልኝ ትችላላችሁ። ወደ መጽሐፉ ዘልቀን ከመግባታችን በፊት የዚህ መጽሐፍ ደራሲ መጽሐፉን እንዴት ሊጽፈው እንደቻለ በመመልከት እንጀምር። በዚህ መጽሐፍ በእያንዳንዱ ምዕራፍ እኔ ለብዙ ዘመናት በጥንቃቄ ያጠናኋቸው በመቶዎች የሚቆጠሩ እጅግ ሀብታም የሆኑ ሰዎች ለስኬት ያበቃቸው የገንዘብ መፍጠር ሚስጥር በሰፊው ተብራርቷል። ሚስጥሩ ወደ አእምሮ የገባው በአንድሪው ካርኒጊ አማካኝነት ከግማሽ ምዕተ ዓመት በፊት ነበር። ሚስጥሩን ለዓለምና ሕይወታቸው ከንቱ ለሆነባቸው ወንዶችና ሴቶች ለመግለጥ ራሴን በማዘጋጀት 20 ዓመታት ወይም ከዚያ በላይ ለማሳለፍ ፈቃደኛ መሆኔን ጠየቀኝ። አደርገዋለሁ አልኩ። እናም በሚስተር ካርኒጌ ትብብር የገባሁትን ቃል ፈጸምኩ። ይህ መጽሐፍ በሁሉም የህይወት ጉዞዎች በሺዎች ሰዎች ተግባራዊ የሆነውን ሚስጥር ይዟል። ሰዎች እንዴት ሀብት እንደሚያገኙ ለማጥናት ጊዜ የላቸውም። ሰዎች እሱን ከፍተኛ ባለጸጋ ያደረገውን ታምረኛ ቀመር እንዲያውቁት የሚስተር ካርኒጌ ሐሳብ ነበር። እናም የቀመሩን ትክክለኛነት በወንዶችና በሴቶች ተሞክሮ በየፊናው እንዳረጋግጥና እንድገልጽ ተስፋው ነበር። ቀመሩ በሁሉም የመንግስት ትምህርት ቤቶችና ኮሌጆች መሰጠት እንዳለበት ያምናል። ትምህርቱም በአግባቡ ከተሰጠ በትምህርት ቤት ውስጥ የሚፈጀው ጊዜ ከግማሽ በታች እንዲሆን ስለሚያደርገው መላውን ስርዓተ ትምህርት እንደሚያሳድገው ያለውን ሐሳብ ገልጿል። በእምነት ላይ ባለው ምዕራፍ ውስጥ በአንድ ወጣት የተጸነሰውና የተተገበረው በእርሱም በሚስተር ካርኒጌ ቀመሩን ለሚቀበሉት ሁሉ እንደሚሰራ ያረጋገጠውን የግዙፉን ዩኤስ ብረታብረት ኮርፖሬሽን አስደናቂ ታሪክ ታነባላችሁ። ይህ የቻርልስ ኤም ሽዋብ የሚስጥሩ ነጠላ ተግባር በገንዘብና በዕድል በሁለቱም ከፍተኛ ሀብት እንዲሰበስብ አድርጎታል። ይህ የቀመሩ ትግበራ ምሳሌ በግምት $600 ሚሊዮን አስገኝቷል። እነዚህ እውነታዎች ሚስተር ካርኒጌን ለሚያውቁ ለአብዛኞቹ በደንብ የታወቁ እውነታዎች ሲሆኑ የምትፈልገው ምን እንደሆነ ካወቅ ይህን መጽሐፍ በማንበብ ስለምታገኘው ነገር ትክክለኛ ሐሳብ ይሰጡሃል። ሚስተር ካርኒጌ እንዳቀደው ሚስጥሩ ለግል ጥቅሞቻቸው ላዋሉት ለሺዎች ወንዶችና ሴቶች ተላልፏል። እኩሌቶቹ ብዙ ሀብት አፍርተውበታል። ሌሎች በቤታቸው ውስጥ ሰላም ለመፍጠር በትክክል ተጠቅመውበታል። በዚህ መጽሐፍ ውስጥ የምንገልጠው ሚስጥር ከመቶ ላላነሰ ጊዜ ተጠቅሷል። ዝግጁ ለሆኑና ለሚፈልጉት እንዲያነሱት ሳይሸፈን ሲቀርና በግልጥ ሲተው ይበልጡን የሚሰራ ስለሚመስል በቀጥታም አልተጠራም። በዚህ መጽሐፍ ውስጥ የተጠቀሱትን ወርቃማ መርሆች ልትተገብረው ዝግጁ ከሆኑ በእያንዳንዱ
ምዕራፍ ቢያንስ አንዴ ይህን ሚስጥር ትረዳለህ። ዝግጁ ከሆንክ እንዴት እንደምታውቀው፣ ነገር ግን ግኝቱን በራስ መንገድ ስታደርግ የምታገኘው ብዙ ጥቅም እንደሚያሳጣ እንድነግር መብቱ እንዲኖረኝ እመኛለሁ። ተስፋ በመቁረጥ ስሜት ውስጥ ካለህ፣ መልካም ማንነትህን ከውስጥ ያጠፉብህን ችግሮች ማሸነፍ ካልቻልክ፣ ምክር ካልተሳካልህ፣ በሽታ ወይም በአካላዊ ጥቃት የአካል ጉዳተኛ ከሆንክ፣ የወንድ ልጅ ታሪክና የካርኒጌ ቀመር ጠቀሜታ አንተ ለምትፈልገው ምንም በሌለበት በረሃ ላይ ያለ የውሃ ምንጭ መሆኑን ሊያረጋግጥ ይችላል። ይህ ሚስጥር በመጀመሪያው የዓለም ጦርነት ወቅት በፕሬዝዳንት ዊልሰን አማካኝነት በኃይለኛው ጠቅሟል። በጦርነቱ ለተዋጉ ለእያንዳንዱ ወታደር ወደ ግንባር ከመሄዱ በፊት በጥንቃቄ በስልጠና ውስጥ በማካተት ተሰጥቷል። የዚህ ሚስጥር ልዩ ነገር አንዴ ያወቁትና የተጠቀሙበት ራሳቸውን የስኬት ጣሪያ ላይ ማግኘታቸው ነው። በየቦታው የተጠቀሱ ሚስጥሩን የተጠቀሙትን ሰዎች ታሪክ አጥና። ራስህ ታሪካቸውን አመሳክረህ እመን። ያለምንም ነገር የሚሆን አንዳች የለም። There is no such thing as something for nothing። በዚህ መጽሐፍ ውስጥ የምንገልጠው ሚስጥር ምንም እንኳን ክፍያው ከእሴቱ በጣም ያነሰ ቢሆንም ያለ ክፍያ የሚገኝ ግን አይደለም። ሆነ ብለው ለማይፈልጉት በምንም ያህል ዋጋ ቢሆን አይገኝም፣ አይሰጥም፣ በገንዘብም አይገዛም። ምክንያቱም በሁለት አይነት መንገድ ብቻ ስለሚመጣ። አንደኛው አይነት አስቀድሞ ዝግጁ ለሆኑት በእጃቸው ነው። ትምህርት ከእርሱ ጋር አንዳች ነገር የለውም። እኔ ከመወለዴ ከብዙ ዓመታት በፊት ሚስጥሩ የቶማስ ኤዲሰን ሀብት ሆኗል። ምንም እንኳን የ3 ወር ትምህርት ብቻ ቢኖረውም ሚስጥሩን በትክክል በመጠቀም የምድራችን መሪ ፈጣሪ ሆኗል። ሚስጥሩ ወደ ቶማስ ኤዲሰን የቢዝነስ አጋር ኤድዋርድ ሲ ባርነስም ተላልፏል። ሚስጥሩን በትክክል በመጠቀም ምንም እንኳን በዓመት $12,000 ብቻ ቢያገኝም ብዙ ሀብት በማፍራት ገና ወጣት ሳለ የናጠጠ ሀብታም ለመሆን ችሏል። ታሪኩን በመጀመሪያው ምዕራፍ መጀመሪያ ላይ ታገኘዋለህ። ሀብት ልትደርስበት ከምትችለው በላይ እንዳይደለ ልትረዳ ይገባሃል። አሁንም መሆን የምትፈልገውን መሆን ትችላለህ። ገንዘብ፣ ዝና፣ ዕውቅናና ደስታ፣ እነዚህን ሀብቶች ለማግኘት ዝግጁና ቆራጥ ለሆኑ ሁሉ ይገኛሉ። እነዚህን ነገሮች እንዴት አውቃለሁ? መጽሐፉን ከመጨረስ በፊት ለዚህ ጥያቄ መልስ ልታገኝለት ይገባል። ገና ከመጀመሪያው ምዕራፍ አሊያም ከመጨረሻው ገጽ ልታገኘው ትችላለህ። በሚስተር ካርኒጌ ጥናት መሰረት የ20 ዓመት ጥናት ተግባር ሳከናውን በመቶዎች የሚቆጠሩ ዝነኛ ሰዎችን አግኝቻለሁ። ከነሱ ብዙዎቹ በካርኒጌ ሚስጥር እገዛ ብዙ ሀብታቸውን እንደሰበሰቡ አምነዋል። እነዚህ ሰዎች በመቶዎች ከሚቆጠሩ ዝነኛ አሜሪካውያን መካከል በጣም ጥቂቶቹ ሲሆኑ በገንዘብ ወይም በሌላ ስኬቶቻቸው የካርኒጌን ሚስጥር ለሚወዱና ተግባራዊ ለሚያደርጉ የህይወት ከፍተኛ ቦታዎች እንደሚደርሱ ያረጋግጣል። ሚስጥሩን ለመጠቀም ተነሳስቶ በተሰማራበት ዘርፍ ትልቅ ስኬት ያላገኘ አንድም ሰው አላውቅም። ያለዚህ ሚስጥር ራሱን ያወቀ ወይም የትኛውንም አይነት ሀብት ያከማቸ አንድም ሰው አላውቅም። ከነዚህ ሁሉ እውነታዎች በመነሳት ሚስጥሩ እንደ አንድ የእውቀት ዘርፍ ራስን ለመምራት አስፈላጊ መሆኑን ማንም ሰው በትምህርት ከሚያገኘው በላይ በጣም ጠቃሚ እንደሆነ ድምዳሜ ላይ ደርሻለሁ። በነገራችን ላይ ትምህርት ምንድን ነው? ይህ በዝርዝር መልስ ተሰጥቶበታል። ዝግጁ ከሆንክ ይህንን ቪዲዮ እስከ መጨረሻው ስትከታተለኝ የሆነ ቦታ ላይ የምንገልጠው ሚስጥር ከገጹ ተነስቶ ከፊት በግልጽ ይቆማል። በተገለጠልህም ጊዜ ታየዋለህ። ምልክቱን በመጀመሪያም ሆነ በመጨረሻው ምዕራፍ ስታገኘው ያ ሁኔታ የህይወትን እጅግ አስፈላጊ አዲስ መልክ ስለሚያሳይ ራሱን በሚገልጥበት ጊዜ ይህንን ቪዲዮ ማድመጥን ለጊዜው አቁምና አስተውል። ስለ ተረት ሳይሆን ስለ እውነታዎች ስለሚያወራ ዓላማውም ዝግጁ ለሆኑለት ሁሉ ምን ማድረግና እንዴት ማድረግ እንዳለባቸው ስለሚማሩ ትልቅ ነባራዊ ሐቅ ስለሚያስተላልፍ በማስተዋል ይሁን። ጅማሮ ለማድረግ የሚያስፈልገውን ማነቃቂያም ታገኛለህ። የመጀመሪያውን ምዕራፍ ከመጀመራችን በፊት የካርኒጌን ሚስጥር የሚታወቅበትን ፍንጭ የሚሰጥ አንድ አጭር አስተያየት እሰጥሃለሁ። እሱም እንዲህ ነው። ሁሉም አይነት ስኬት፣ ሁሉም ሀብቶች ጅማሬያቸው ከሐሳብ ነው። ለሚስጥሩ ዝግጁ ከሆንክ አስቀድመ ግማሹን አግኝተሃል። ቀሪውን ግማሽ ደግሞ አእምሮ በደረሰበት ቅጽበት ወዲያው ታውቀዋለህ። ስለዚህ ወደ ሚስጥሩ እንግባ። ጆን ዲ ሮክፌለር አሜሪካዊ የቢዝነስ ማግኔትና የስታንዳርድ ኦይል መስራች፣ አንዱ ካርኒጌ ዓለም አቀፍ የቢዝነስ አምራች ድርጅት ባለቤት፣ ሄንሪ ፎርድ የፎርድ ሞተር ካምፓኒዎች መስራች፣ ቶማስ ኤዲሰን አምፖል ፈጣሪና ከ2000 በላይ የፈጠራ ሥራዎች ባለቤት፣ እንዲሁም እንደነዚህ ያሉ ከ500 በላይ የሆኑ የግዙፍ ቢዝነስና የፈጠራ ድንቅ አእምሮ ባለቤት የሆኑ ግለሰቦች። እነዚህን ከተራውና አማካኝ ማህበረሰብ የሚለያቸው ድብቅ ሚስጥር ምንድን ነው? ሁሉንም ሊያመሳስላቸው የሚችል ነገር አለ? ካለስ ይህ ታላቅ ስኬታቸው ድብቅ ሚስጥር ምንድን ነው?
የዚህ መጽሐፍ ደራሲ ናፖሊዮን ሂል እነዚህን የ20ኛውን ክፍለ ዘመን ብሎም ዓለማችንን እስከ ወዲያኛው የለወጡ ታላላቅ ግለሰቦች እዚህ የስኬት ማማ ላይ ምን እንዳደረሳቸው ለማወቅ ለ30 ዓመታት ያህል ቃለ መጠይቅ ሲያደርግላቸውና የዘውትር እንቅስቃሴያቸውን በቅርበት ሆኖ ሲከታተል ቆየ። ናፖሊዮን የእነዚህን የድንቅ አእምሮና የንግድ ባለቤቶች ልዩ ተሰጥኦና የሀብት እንዲሁም የፈጠራ ሚስጥሮቻቸውን የስኬታቸውን ድብቅ ቀመር በአንድ ላይ ጨምቆ በዚህ መጽሐፉ ላይ ከትቦታል። ቲንክ ኤንድ ግሮው ሪች፣ አስብና ሀብታም ሁን። ቲንክ ኤንድ ግሮው ሪች፣ አስብና ሀብታም ሁን። ይህ መጽሐፍ በማሰብ መበልጸግ የሚል ርዕስ ቢኖረውም ናፖሊዮን በውስጡ ያስቀመጣቸው ወርቃማ መመሪያዎችና መርሆች ማንኛውንም ግብ ለመምታት ሊተገበሩ የሚችሉና የተፈተኑ ወርቃማ መርሆች ናቸው። በዛሬው ቪዲዮ የዚህን አስደናቂና ዓለም አቀፍ ተወዳጅነትን ያተረፈውን መጽሐፍ በውስጡ ያዘላቸውን ሚስጥሮች እንፈትሻለን፣ እንበረብራለን። በዚህ ቪዲዮ መጨረሻ አንተም ከነዚህ ብልሃተኛና የምንጊዜም ባለጠጎች ከነበሩ ግለሰቦች መካከል አንዱ ለመሆን ተዘጋጅ። ወደ መጀመሪያው ነጥብ ከማምራታችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ምክንያቱም ይህ ቻናል እናንተን ለማገዝና ለመርዳት ያለመ ነው። ወደ መጀመሪያው ነጥብ እንሄድ። ትልቅ ሀብትን ለማከማቸት ሆነ ማንኛውንም ተግባር ወደ ስኬትና ግብ ለማድረስ የሰብኮንሺየስ ማለትም የድብቁን አእምሮ ኃይል መረዳትና መጠቀም ወሳኝ ነው። የዚህ መጽሐፍ የመጀመሪያውና ወርቃማው ነጥብ ይህን የድብቁን አእምሮ ኃይል the power of the subconscious mind እንዴት መረዳትና መጠቀም እንደምትችል በማስቀመጥ ይጀምራል። እዚህ ጋር ግን ቆም እንበልና አንድ ጥያቄ እናንሳ። እንዴት ሰብኮንሺየስ ማይንድን ድብቁን አእምሮ ፕሮግራም ማድረግና ላስቀመጥነው ግብና ዓላማ በምንፈልገው መልኩ የሰብኮንሺየስን ወይም የድብቁን አእምሮ ኃይል እንዴት መጠቀም እንችላለን? አሁንም ድብቁን አእምሮ እንዴት ፕሮግራም ማድረግ እንደምንችል ከማየታችን በፊት በቅድሚያ ስለ ሰብኮንሺየስ ማይንድ፣ ስለ ድብቁ አእምሮ መሰረታዊ የሆኑ እውቀቶችን በማየት እንጀምር። በመቀጠልም ላስቀመጥነው ግብ እንዴት ድብቁን አእምሮ ሰብኮንሺየስ ማይንድ ፕሮግራም ማድረግ እንደምንችል እናያለን። ሁላችንም በጭንቅላታችን ውስጥ ሁለት አእምሮ አለን። እነርሱም ኮንሺየስ ማይንድ ንቁ አእምሮና ሰብኮንሺየስ ማይንድ ድብቁ አእምሮ በመባል ይታወቃሉ። እነዚህ የአእምሮ ክፍሎች ካላቸው ኃይል አንጻር ብናወዳድራቸው ድብቁ አእምሮ ሰብኮንሺየስ ማይንድ ከንቁ አእምሮ ኮንሺየስ ማይንድ የበለጠ ኃይል ያለውና ካለው አቅምና ኃይል አንጻር ምንም አይነት ንጽጽር ለማቅረብ አስቸጋሪ ነው። አእምሮ ክፍላችን ውስጥ ያላቸውን ድርሻ በመቶኛ ብናስቀምጠው እንኳን ከአእምሮ ክፍላችን 96 በመቶ የሚሸፍነው ድብቁ የአእምሮ ክፍል ሰብኮንሺየስ ማይንድ ሲሆን 4% የሚሆነውን ቀሪ ድርሻ ንቁ ወይም ኮንሺየስ የአእምሮ ክፍል ይሸፍናል። ይህ እንግዲህ በሁለቱ መካከል ያለውን እጅግ የሰፋ የኃይልና የብቃት ልዩነት ለመረዳት የተሻለው ምሳሌ ነው። ስለዚህ በአጭሩ ድብቁ አእምሮ ሰብኮንሺየስ ማይንድ በሚሊዮን እጥፍ ከንቁ አእምሮ ኮንሺየስ ማይንድ የበለጠ ኃይለኛ ነው። በመሆኑ ትላልቅ ግቦችን ለማሳካትና ከግብ ለመድረስ ሰብኮንሺየስ ማይንድን በምትፈልገውና ባስቀመጥከው መሰረት ፕሮግራም ማድረግና የሰብኮንሺየስን ኃይል መጠቀም እጅግ በጣም አስፈላጊ ነው። እዚህ ጋር ግን ቆም እንበልና አንድ ጥያቄ እናንሳ። እንዴት ድብቁን አእምሮ ፕሮግራም ማድረግና ላስቀመጥከው ግብና ዓላማ በምትፈልገው መልኩ መቃኘት እንደምትችል እንጠይቅ። ሰብኮንሺየስ ማይንድን ፕሮግራም ማድረግ ቀላል አይደለም። ይህ ማለት የማይቻል ነው ማለት አይደለም። በፈለግከው መልኩ ፕሮግራም ማድረግ ትችላለህ። የዚህ መጽሐፍ ደራሲ ናፖሊዮን ሂል አስበ ሀብታም ሁን በሚለው በዚህ መጽሐፉ የሚጀምረው ከዚህ አንኳርና ቁልፍ ነጥብ ነው። ሰብኮንሺየስ ማይንድን እንዴት ፕሮግራም ማድረግ እንደምትችል በስፋት በማብራራት በመጽሐፉ ይጀምራል። ሰብኮንሺየስ ማይንድ ከኮንሺየስ ማይንድ የበለጠ እጅግ ኃይለኛ ነው። ሰብኮንሺየስ ማይንድ ከኮንሺየስ ማይንድ የበለጠ ኃይለኛ ቢሆንም ሁል ጊዜ ግን በኮንሺየስ ማይንድ አእምሮ ቁጥጥር ስር የዋለ ነው። ይህ ማለት ሰብኮንሺየስ ማይንድ የኮንሺየስ ማይንድ የዘውትር ባሪያና ታዛዥ ነው።
ኮንሺየስ ማይንድ አትክልተኛው ሲሆን ሰብኮንሺየስ ማይንድ የአትክልት ስፍራው እንደማለት ነው። ኮንሺየስ ማይንድ ዘርን የሚዘራው ገበሬ ሲሆን ሰብኮንሺየስ ማይንድ ዘሩን ተቀብሎና ሙቀት ሰጥቶ ለፍሬ የሚያበቃው ነው። ሁለተኛውና አስገራሚው ነጥብ ሰብኮንሺየስ ማይንድ ሁል ጊዜ በሥራ ላይ ነው። ለብዙ ሰዎች ሰብኮንሺየስ ማይንድ ለምን በእነርሱ ተቃራኒ እንደሚሠራ በማሰብ ይገረማሉ። እውነታው አእምሮ ውድቀትን በመፍራት መሰል አሉታዊ ሐሳቦች የተሞላ ከሆነ ሰብኮንሺየስ ማይንድ እነዚህን አፍራሽ ሐሳቦች ለአንተ እውነታ በማድረግ እንዲህ ባሉ መሰል ስሜቶች በየዕለቱ እንድትሞላ ያደርጋል። እነዚህን አፍራሽ ሐሳቦች በኮንሺየስ ማይንድ አማካኝነት እየገቡ አእምሮህን ማለትም ሰብኮንሺየስ ማይንድ ለአንተ ሳይሆን በተቃራኒ በአንተ ላይ እንዲሠራ ያደርጉታል። ነገር ግን እንደ ሙላትና መትረፍረፍ ባሉ ስኬታማና አዎንታዊ እንዲሁም ቀና ሐሳቦች አእምሮውን በጥንቃቄ ስትመግበው ሰብኮንሺየስ ማይንድ እነዚህን አዎንታዊና ገንቢ ሐሳቦች ለአንተ እውን ለማድረግ ይጠመዳል። እንዳለመታደል ሆኖ ግን ብዙዎቻችን ብዙ ጊዜ በአዎንታዊና አነቃቂ ሐሳቦች ውስጥ አንቆይም። ስለዚህ በዙሪያችን ባሉ አሉታዊና አፍራሽ ሐሳቦች ተጠምደን እንቀራለን። በዚህም ሰብኮንሺየስ ማይንድ እንዲህ ያሉ አፍራሽና መርዛማ ሐሳቦችን እውን በማድረግ በእኛ ተቃራኒ እንዲሠራ ያደርጉታል። ሦስተኛው ነጥብ ሰብኮንሺየስ ማይንድ ኦብጀክቲቭ አይደለም። ይህ ማለት ነገሮችን አዎንታዊና አሉታዊ ብሎ አይለይም። በሰብኮንሺየስ ማይንድ ዘንድ በአንድ ሳንቲምና በሚሊዮን ዶላር መካከል ምንም ልዩነት የለም። ምንም አይነት ሐሳብና ስሜት ብታስብና ቢሰማ ሰብኮንሺየስ እሱን እውን በማድረግ ሥራ ወዲያውኑ ይጠመዳል። ሐሳብና ስሜት አዎንታዊ ይሁን አሉታዊ ሰብኮንሺየስ ግድ የለውም። ምክንያቱም ሰብኮንሺየስ ማይንድ ኦብጀክቲቭ አይደለም። ጥቂት ይሁን ብዙ፣ ትልቅ ይሁን ትንሽ ለአንተ እንጂ ለሱ ልዩነት የለውም። ሰብኮንሺየስ ማይንድን ፕሮግራም የማድረጊያው የመጀመሪያው ቁልፍ ለምትፈልገው ነገር የጠራና ግልጽ የሆነ ዓላማ ሊኖር ይገባል። ወደምትፈልገው ግብ በቀላሉ መድረስ የምትችለው ስለምትፈልገው ግብና ዓላማ የጠራ ምልከታና እይታ ሲኖር ብቻ ነው። ላስቀመጥከው ዓላማና ግብ ግልጽነት ከሌለው ከሰብኮንሺየስ ማይንድ ምንም አይነት ኃይልና እርዳታ አታገኝም። መዳረሻ እንደሌለው ግዙፍ መርከብ ትሆናለህ። መርከቡ ምንም እንኳን ግዙፍ ኃይል ቢኖረውም ዓላማና መዳረሻ ከሌለው ምን ፋይዳ አለው? ግብህ ምናልባት ሀብታም መሆን ወይም ክብደት መቀነስን በተመለከተ ሊሆን ይችላል። ነገር ግን እነዚህ ግቦች በራሳቸው አሻሚና ግልጽ አይደሉም። የበለጠ ግልጽና ጥርት ያሉ መሆን ያስፈልጋቸዋል። ስለዚህ እንዲህ ያለ ጥያቄ ራስህን ብትጠይቅ የበለጠ የጠራና ግልጽ ወደሆነ ግብ ትደርሳለህ። ምን ያህል ክብደት ነው መቀነስ የምትፈልገው? ምን ያህል ዶላር ወይም የሀብት መጠን ላይ ነው መድረስ የምትፈልገው? እንዲህ ላሉ ጥያቄዎች የምትሰጠው ምላሽ እነዚህን ግቦች የጠራና ግልጽ በማድረግ የሰብኮንሺየስ ማይንድን ኃይል በመጠቀም የበለጠ ለግብ ሰራተኛ ልታደርገው ያስችልሃል። ምክንያቱም ይህ ዘዴ ጥረትህን ምን ላይ ማትኮር እንዳለብህ በማድረግ የጠራ የአቅጣጫ ግልጽነት ይሰጥሃል። ሁለተኛው ሰብኮንሺየስ ማይንድን ፕሮግራም የማድረጊያው ቁልፍ የአውቶ ሰጀሽን ኃይልን መጠቀም ነው። አውቶ ሰጀሽን ሆን ብለህ ለአእምሮ በመደጋገም የምትሰጠው አስተያየትና ትዕዛዝ ነው። ሰብኮንሺየስ ማይንድን በቀላሉ ፕሮግራም ለማድረግ ይረዳሃል። ይህም በመደጋገም ለራስህ የምትሰጠው አስተያየትና ትዕዛዝ ካስቀመጥከው የጠራ ግብ እና ዓላማ አንጻር የተቃኘ መሆን ይኖርበታል። የምትፈልገውን በግልጽ ከተረዳ በኋላ ለአእምሮ ያን የምትፈልገውን ነገር በትዕዛዝ መልክ በመደጋገም ዘውትር መስጠት የሚል ሐሳብ ነው። እችላለሁ፣ አሳካዋለሁ፣ ወደምፈልገው ቦታ እንደምደርስ አውቃለሁ፣ ደርሻለሁ፣ ምንም አይነት እንቅፋትና ፈተና ሊያስቆመኝ አይችልም፣ የድሌን ዋንጫ የማነሳው እኔው ነኝ፣ ዋንጫውንም እንደያዝኩት ይሰማኛል በሚሉ አዎንታዊ ቃላትን ለራስ መደጋገሙ ያስቀመጥከው ግብ እውን ሆኖ እስከ መታየው ድረስ ማለቂያ የሌለው ተግባር ነው። የአትክልት ስፍራውን መንከባከብና መጠበቅ ለአትክልተኛው ማለቂያ የሌለው ተግባር ነው። ዘሩ ፍሬ አፍርቶ እስኪያይ ድረስ አትክልተኛው እረፍት የለውም። ያንተም ተግባር ሊሆን የሚገባው እንዲሆኑ።
ሶስተኛው ሰብኮንሺየስን ፕሮግራም የማድረጊያው ቁልፍ የኢሞሽን ወይም የጥልቅ ስሜትን ኃይል መጠቀም ነው። ሰብኮንሺየስን ፕሮግራም ለማድረግ የምትፈልገውን በጠራ መልኩ ማወቅና ስለምትፈልገው ነገር በጎ የሆኑትን ቃላት ማነብነብ ብቻ በቂ አይደለም። እነዚህም የምትደጋግማቸውን አዎንታዊና አስደሳች ቃላት ከስሜት ጋር መደባለቅ ያስፈልጋል። ይህ ሶስተኛው ሰብኮንሺየስን ፕሮግራም የማድረጊያው ቁልፍ ነው። ያስቀመጥከው ግብ ሲፈጸምና ሲሳካ እንዲሰማ የምትፈልጋቸውን ስሜቶች በሰብኮንሺየስ ማይንድ በመደጋገም ከስሜት ጋር ማዋሃድ ይኖርብሃል። አንድ ነገር እዚህ ነጥብ ላይ ልብ በል። ስሜት የድብቁ አእምሮ የሰብኮንሺየስ ማይንድ ቋንቋ ነው። ሞቶችን ከስሜት ነጥለ ስለደጋገምካቸው ብቻ ሰብኮንሺየስን ፕሮግራም ልታደርገው አትችልም። የምትናገራቸውን ቃላት ከውስጥ ካለው ስሜት ጋር መደባለቅ ይኖርብሃል። የምትፈልገው ነገር እንዲሰማ ማድረግ ሲቻል ብቻ ነው የሰብኮንሺየስን ኃይል ወደ መጠቀም ደረጃ ከፍ ማለት የምትችለው። ስለዚህ ስሜት አልባ የሆኑ አዎንታዊ ቃላትን አስወግድ። እነሱ በፍጹም ወደ ሰብኮንሺየስ ማይንድ በማምራት ፕሮግራም ሊያደርጉት አይችሉም። ነገር ግን እነሱ ላይ የተወሰነ ስሜት ጣል አድርግባቸው። ይህ ሶስተኛው ሰብኮንሺየስ ማይንድን በቀላሉ ፕሮግራም የማድረጊያ ቁልፍ ነው። የስሜት ኃይልን መጠቀምና በቃላቶች ውስጥ ስሜትን ማካተት። አራተኛው ቁልፍ ቪዥዋላይዜሽን፣ በአይነ ህሊና መሳልና እንደተሳካለ አድርገህ መቁጠር። የምታስበው ግብና መሻት ከተሳካለ ምን ታደርጋለህ? ምን እንደሚሰማ ራስህን ጠይቅ። ምን አይነት ስሜቶች አእምሮውን ሊወሩትና ሊቆጣጠሩት ይችላሉ? ይህ አራተኛው ሰብኮንሺየስ ማይንድን ፕሮግራም የማድረጊያው ቁልፍ። ግብህን እንዳሳካ በምናብህ ራስህን ማየት መቻል። ግብ ገና የምታሳካው እንደ ሩቅ ነገር አድርጎ ከማየት ያ ግብ እውን ሆኖ ምን አይነት ስሜትና ሁኔታ እንደሚኖር በምናብ መሳል። ምን ሐሳብ በምሳሌ ለማብራራት በሚቀጥለው ዓመት በዛሬዋ ቀን ገቢህን 100,000ና ከዛ በላይ የማድረግ ግብ አወጣህ እንበል። ይህን ግብ ሩቅ ያለና ገና የምታሳካው አድርጎ ከማየት ይልቅ ግቡ ተሳክቶ ምን አይነት ስሜትና ሁኔታ ውስጥ ልትሆን እንደምትችል በምናብ በመሳል እንደተሳካልህ መቁጠር። ምንም እንኳን ይህ ነጥብ ራስን የማታለል መንገድ መስሎ ቢታይህም በሚያስገርም ሁኔታ ሰብኮንሺየስ ማይንድን ፕሮግራም በማድረግ የአንተ ሰራተኛ እንዲሆን ያደርገዋል። በቀላሉ ወደ አስቀመጥከው ግብ በፈጠነና በአጭር ጊዜ እንድትደርስ ያስችልሃል። ይህ ነጥብ ምንም እንኳን ራስን የማታለል ተግባር ቢመስልም ሊተገበር የሚችልና አስበህ ሀብታም ሁን ቲንክ ኤንድ ግሮው ሪች በሚለው መጽሐፍ አንኳርና ወሳኝ ነጥብ ነው። አምስተኛውና የመጨረሻው ሰብኮንሺየስ ማይንድን ፕሮግራም የማድረጊያው ቁልፍ ጽናትና መደጋገም ፐርሲስታንስ ኤንድ ሬፒቲሽን። የሰብኮንሺየስ ማይንድን ኃይል በሙላት ለመጠቀም ሚስጥሩ ምንድን ነው? ናፖሊዮን ሂል ለዚህ ጥያቄ መልስ እንዲህ ሲል በመጽሐፉ አስፍሯል። ዘላለማዊ ጽናትና ሐሳቦችን ከስሜቶች ጋር በማያያዝ ከእምነት ጋር በመደባለቅ ይህንንም በጽናት መደጋገም። ያስቀመጥከው ግብ የማያቋርጥ መሻት በአዎንታዊ ስሜቶች አጅበ እስከ ፍጻሜው በጽናት መጓዝ ከቻልክ ሕልም እውን የማይሆንበት ምንም አይነት ምክንያት አይኖርም። ምንም አይነት አሉታዊ ነገሮች በዙሪያ ቢፈጠሩ እንኳን ከሁኔታዎች በላይ ሆነ ባስቀመጥከው ግብና ስኬት ላይ ለመድረስ በመደጋገም ሐሳቦችን በአዎንታዊና ስኬታማ ነገሮች ልትሞላ ይገባል። ይህም በቀላሉ ሰብኮንሺየስ ማይንድን ፕሮግራምን ለማድረግ ያስችልሃል። በዚህ የአስተሳሰብ ደረጃ ሙሉ በሙሉ ስትጓዝና ስትመራ፣ በእነዚህ ስሜቶች ስትሞላ፣ እንደዚህ ያሉ ሐሳቦችና ስሜቶችን የበለጠ መሳብና ሰብኮንሺየስ ማይንድም ይህንን ወደ እውነታ ለማምጣት ራሱን ፕሮግራም ማድረግ ይጀምራል። ነገር ግን እነዚህንና በዚህ መጽሐፍ ላይ የሰፈሩትን ወርቃማ ነጥቦች እንዲሰሩ የሚያደርግ አንድ ስትራቴጂ አለ። ይህም ከላይ ያየናቸውን አምስቱን ቁልፎች አውቶማቲክ በሆነ መንገድ የሚቀይር ኃይለኛ ስትራቴጂ ነው። አሁን የዚህ መጽሐፍ የመጨረሻ ዳሰሳችን ወደ ሆነውና ኃይለኛው ስትራቴጂ እናምራ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ድንቅ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። ወደ ኃይለኛው ስትራቴጂ እንሂድ። ጀልባዎቹን ማቃጠል።
ይህ ስትራቴጂ በ1500 ክፍለ ዘመን የነበረው ከስፔን ጦር አዛዥ ሄርናን ኮርቴክስ ታሪክ የተወሰደ ነው። ሄርናን አዝቴኮችን ለመውጋትና ድል ለማድረግ ሰራዊቱን ይዞ በጀልባዎቹ እየቀዘፈ ወደ አዝቴክ ግዛት ደረሰ። የሄርናን ግብ አዝቴኮችን ድል ማድረግና በቁጥጥር ስር ማዋል የሚል ግልጽና የጠራ ዓላማ ነበረው። ይህችም የአዝቴኮች ግዛት የአሁኗ ሜክሲኮ የምትገኝበትን ቦታ ይሸፍን ነበር። ነገር ግን የጦር አዛዡ ሄርናን የጠላት ሰራዊት እርሱ በጀልባ ይዞ ከመጣው ሰራዊት በእጥፍ እንደሚበልጥ ተገነዘበ። ይህንንም በሬሾ ብናስቀምጠው አንድ ወታደር ለ100 የጠላት ወታደሮች እንደማለት ነው። በዚህ ወቅት የጦር አዛዡ ሄርናን ማመንታት ጀመረ። ሰራዊቱን ጦርነቱን ባለው ኃይል ከመዋጋት ይልቅ ለማፈግፈግ ሲያስቡ ተመለከተ። ባስቀመጠው ግብና ዓላማ መሠረት ወታደሮቹ ድል አድርገው ቦታውን መቆጣጠር እንዲችሉና ያላቸውን ሁሉ ኃይል አሟጠው እንዲዋጉ ለማድረግ እንዲህ የሚል ቀጭን ትእዛዝ ሰጠ። ከስፔን ቀዝፈውበት የመጡባቸውን ጀልባዎች እንዲቃጠሉ አዘዘ። በዚህ መሠረት ተሳፍረው የመጡባቸው ጀልባዎች ሁሉም ተቃጠሉ። ወታደሮቹ ለማምለጥም ሆነ ለማፈግፈግ ምንም መንገድ እንደሌላቸው ተረዱ። ያላቸው ሁለት አማራጭ ብቻ ነበር፤ ጦርነቱን ተዋግቶ ማሸነፍ ወይም መሞት። ከዚህ ውጭ መውጫና ማምለጫ መንገድ አልነበረም። ማሸነፍ ወይም መሞት። ይህን የጦር አዛዡ ሄርናን ውሳኔ በሰራዊት ውስጥ የማሸነፍና የመኖር ብርቱ መሻትና ፍላጎትን ፈጠረ። ምንም እንኳን ጦርነቱ 100 በሬሾ ቢሆንም የመኖርና ጦርነቱን ድል አድርጎ የማሸነፍ በሰራዊቱ ውስጥ የተፈጠረው ብርቱ መሻት ጦርነቱን ለማሸነፍና ድል ለማድረግ እንዲችሉ በመጨረሻ ረዳቸው። ድል አድርገውም ግዛቲቱን ሙሉ ለሙሉ ለመቆጣጠር ቻሉ። ይህ እንግዲህ ጀልባዎቹ የማቃጠል ስትራቴጂ የምንለው ነው። በቀላሉ የሰብኮንሽስ ማይንድን ኃይል እንድትጠቀም በማድረግ ወደ ውጤት ለመድረስ አይነተኛው ቀመር ነው። ምክንያቱም የኛ ህልውና አደጋ ላይ በሚሆንበት ጊዜ ሰብኮንሽስ ማይንድ በአንድ ነገር ላይ ሁሉንም ኃይል ያከማቻል። በዚህ ወቅት ወደምትፈልገው ግብና ዓላማ ለመድረስ እንዲሁም ለማሸነፍ የሚያስቆም አንዳች ኃይል አይኖርም። በፈጠነና በአጭር ጊዜ ግብ ጋር ለመድረስ ይህንን ጀልባዎቹን የማቃጠል ስትራቴጂ ተጠቀም። ካስቀመጥከው ግብ ጋር እንዳትደርስና ወደ ኋላ እንድታፈገፍግ የሚያደርጉን መንገዶች መቁረጥ፣ እንዲሁም ሌሎች አማራጮችን ማቃጠል። ይህ ስትራቴጂ በአንዱ ነገር ላይ ብቻ ሰብኮንሽስ ማይንድን ኃይሉን አሰባስቦ እንዲሰራና በፈጠነና በአጭር ጊዜ ወደ ግብ እንድትደርስ የሚረዳ ወርቃማ ስትራቴጂ ነው። ሞክረውና በውጤቱ ተገረም። በመጨረሻም ከዚህ መጽሐፍ የተማርነውን ለመድገምና ለማጠቃለል ያህል ካስቀመጥነው ግብና ዓላማ ጋር ለመድረስ የሰብኮንሽስ ማይንድን ኃይል መረዳትና መጠቀም ብሎም ከምትፈልገው ግብ አንጻር ፕሮግራም ማድረግና መቃኘት። እንዴት አድርገው የሰብኮንሽስ ማይንድን ለምትፈልገው ግብ ፕሮግራም ማድረግ የምትችልባቸውን 5 ቁልፍ ነጥቦች አይተናል። የጠራ ግብና ዓላማ፣ አዎንታዊ ቃላትን መደጋገም፣ የጥልቅ ስሜት ኃይልን መጠቀም፣ የምናብ እይታና እንደተቀበልክ አድርጎ መቁጠር፣ በመጨረሻም ጽናትና መደጋገም። በመቀጠልም እነዚህን ቁልፎች አውቶማቲክ በሆነ መንገድ እንዲሰሩ የሚያደርጋቸውን ስልትና ስትራቴጂ ማለትም ጀልባዎቹ የማቃጠል ስትራቴጂ ተመልክተናል። እንድታፈገፍግና ከግብ ርቀ ወደ ኋላ እንድትሸሽ የሚያደርጉ አማራጭ መንገዶችን ማቃጠል ዋና ዘዴ ነው። በዛሬው የመጽሐፍ ቅምሻችን ዙሪያ ያላችሁን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። እንዲሁም ላቀርብላችሁ የምትፈልጉት መጽሐፍ ካለ ልትጽፉልኝ ትችላላችሁ። ፈልጋችሁ ያጣችሁት በሌላ ቋንቋ የተጻፈ ወይም ደግሞ ልታነቡት ፈልጋችሁ ጊዜ ያጣችሁለትን መጽሐፍ ኮሜንት ላይ ጻፉልኝ። ለሁላችን በሚመች መልኩ አቀናብሬ የማቀርበው ይሆናል። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።